አንቺ ቆይ ተረጋጊ። እኔ ልትገቡኝ አልቻላችሁም። በቃ ተረጋጊ። አንቺ አልገባችሁኝም። አቶ ኢላስ ጋርስ እንዴት ነው የተገናኘው? አብረን ሆነን የፍቅር ግንኙነት መሰረትን እዛ ከእሳቸው ጋር አገናኘን። እሳቸውን ደስ የሚሉ ሰዎች ናቸው። ያለኔ ማንነት ብለን ነገሮች እናጣራ። ቆይ እናንተ ሰዎች ለምንድነው ካኔ ምንድነው የምትፈልጉት? በቃ አልፈልጋችሁም። አንቺ ቆይ ተረጋጊ። እኔ ልትገቡኝ አልቻላችሁም። በቃ ተረጋጊ። አንቺ አልገባችሁኝም እንዴ? ተማክራችሁ መስሉኝ። አቶ ኤልያስ የሚሰጠኝን ትዕዛዝ ነው እየፈጸምኩ ያለሁት። እኔ አንድ ተራ ጥበቃ ነኝ። ያው በምን ጉዳይ እንደሆነ አልነገሩኝም። ብቻ መሸኛ ሰኝቶ አባረሩ። ባለቤትሽ መውለድ አይችልም። እሱም ለኔ ጥያቄ ነው እንግዲህ አቶ ኤልያስን ጠይቄያቸዋለሁ። ከጥበቃሽ ጋር እየተኛሽ ነው? እንደውም ሂድልኝ፣ በቃ ያልተጎናት ሂድልኝ። አብራ ልተኛ እንደሞከርክ ራሴ ብዙ ችግር ያለብኝ ሰው ነኝ። ለሊት እኮ ነው ለሊት 7 ሰዓት 6 ሰዓት እንደዛ ገብቻ ምን ታረክ ትገባለህ? ይኸውልሽ ማታውቂው ብዙ ጉዳይ አለ። እነዚህ ባለጌዎች ናቸው፣ በጣም ባለጌዎች ናቸው። ምንም የሚነግረኝ ነገር የለም። ማታ ማታ እየሰከረ ይመጣል የሚል ነገር ሰምተን ነበር። ኧረ በፍጹም አሁን አንቺ እርጉዝ ነሽ፣ እንደዚህ መጮህ የለብሽም። እባክሽ ተረጋጊ። እኔ ባለሁበት ቤት ውስጥ ያለው ነገር ከባድ ነው ብላን ነው። የራሴ ቤት ነው የገባችሁ ያላችሁ ታባ እኮ ቁጭ ብለን ተወቃንች አይደለም አይደል? የገባህ ያለው እኔ ቤት ነው። ስለዚህ እንተዋወቅ። ማንነክ ምንድነክ? ምን ፈልገህ? ለአንድ ለሳምንት ስራ እንዳልገባሽ ሰማ። ፕራይቬት ጉዳያችን አይደል? ያየኋቸው ብዙ ነገሮች አሉ። ጨቃጨቃሉ። ማን ስለሆነ ነው እሱ ከኔ ጋር የምትጠረጥረው? ገብቷል? ባለጌ ትዳሯን የማታከብር እያልከኝ ነው። እንዲያከብረኝ ንገሪኝ። እንዲያከብረኝ ነው ስራቱን። እኛ መውጣት ካለብን እንወጣለን። ጌታ መጣሁት ልጁ ንገሪኝ። ተረጋጊ። ቆይ እንደዚህ እንድትሆኛ አይደለም። እናንተ ቆይ እንዳብድላችሁ አቶ ኤልያስ አይደለም። ቆሜ ሄደን አልፈለጋችሁም እንዴ? ይኸውልሽ ሐኪም አድርግ ያለውን እያደረኩኝ ነው። አብረን ሆነን የፍቅር ግንኙነት መሰረትን ወደ ጭቅጭቅ አያመራም። መሰለቻቸት ብዙ ነገሮችን አይፈጥርም። ግን ትንሽ ያዋል አይደለ? አልተግባባንም ምናምን። አሁን አንቺ እርጉዝ ነሽ፣ እንደዚህ መጮህ የለብሽም። እባክሽ ተረጋጊ። ለምን ጊዜ በጸና ታሙ ምናምን ሆስፒታል ነበረ አልጋ ይዘው የነበሩት። አሁን ዘበኛና የቤት ሰራተኛ አላችሁ ወይም ጥበቃና የቤት ሰራተኛ አላችሁ አይደል? ካበደ ነገር የለውም። ግን ያው አይደለ ህይወት ደግሞ ወደ ተሻለች ቦታ ትቀይራለች። ያው ለበጎ ነው ሁሉ ፈተና። ሰራተኛ የዘበኛ አይነት ጋፕ የለውም በመሐከላችሁ። አቶ ኤልያስ ናቸው በጣም ይረዱ። ይበልጥ እንደውም ከኔ ጋር በደንብ በጣም የተከበርኩ ባለ ትዳር ነው። ስለጥበቃችሁ ንገሪኝ። ስለ ዘበኞቼ ስለ ሰራተኛ ምንም ማውራት አትችልም። ከዛ ቤት እንደወጣ አንዳንድ መረጃዎች ሰማንና ካሜራው ምናምን አጥፋልኝ። እንደው ስለኔ ፕራይቬሲ ጉዳይ ችግር የለም። ይኸውልሽ ምን አለ ችግር ስላለው ነው። ውጣልኝ በእናትህ። ትረጋጊ። እንዴት ልረጋጋ? ያለሽ ጋር ሁኔታ ያወቅሽ ተረጋጊ። መጀመሪያ ከዚህ ሰውዬ ጋር ማውራት ሳምሪ ተረጋጊ። በዚህ ብዙ አከበርኩ ብዙ ሰማውክ። ማን ስለሆነ ነው እሱ ከኔ ጋር የምትጠረጥረው? ገብቷል? ባለጌ ትዳሯን የማታከብር እያልከኝ ነው። እንዲያከብረኝ ንገሪኝ። እንዲያከብረኝ ነው ስራቱን። እኛ መውጣት ካለብን እንወጣለን ማለት ችግር የለም። እንደዚህ ብሎ ሲያወራ ጸጣችሁ? ንገሪኝ። እንደዚህ ተረጋጊ። ያለው ነገር አትንኪኝ። አይደለም እንደዚህ ሁሉ ነገር አልደረስም። ተረጋጊ። ያለውን ነገር አስረዳሻለሁ። ሲጀምር ለምንድን ነው የምረሳው? ከባለቤት ጋር ነው የምተኛው። ሌላ ምንም የሚብራራለ ነገር የለም። እሺ ከሌላ ሰው አርግዘሻል ብለህ እየጠረጠርከኝ ከባለቤትሽ ጋር ትተኛለሽ ብሎ መጠየቅ ምን ማለት ነው? እሱ መውለድ እንደማይችል ከቤተሰቦቹ ጋር ሲያወራ ሰምቻለሁ። ጋቢ በመንገድ ይጣላሽ። በቃ አልፈልግም። ጥበቃ ሲባለው የክፍለ ሀገር የመጣ ሰው ወይ ደግሞ ወፈር ያለ ቁመቱ ረዘም ያለ ሰው ስለ ጠባቂ የሚባለው ቃል ራሱ በቃ ይሄ ሰውን ለመጠበቅ የሚያስችል ደረጃ የደረሰ ሰው ነውና እንደማይሄ ደግሞ እንደዛ አይነት ነገሮች መስፈርቶች አንተ ጋር የሉምና ጥበቃነት እንዴት ልትገባሻል? ከአቶ ኢላስ ጋርስ እንዴት ነው የተገናኘው? ያው አይደለ በሰው ነው ያገኙኝ። እሳቸውም ቢሆኑ ያው እንዴ ጥበቃ ጥሩ ስራ ነው። ወዲያውን እዚህ ጋር ስራ መመርጥበት እንትን ላይ አይደለም ያሉት። ያገኙትም መስራት ነው፣ ደፋ ቀና ማለት ነው። ካልሆነ እቺ ኑሩ እንዴት ትገፋለች ብለው እናቴስ ብትል ያለኔ ማንነት ብለው እንግዲህ ያው ጥበቃ ለኔ እንግዲህ ጥሩ ስራ ነው ብዬ አምናለሁ። አሁንም ባገኝ የምሰራው ስራ ነው። አሁንም እየሰሩት ነው ያሉት እዚሁ ሰፈር ለሰፈር። ሌላም እንደሳቸው ሌላ ሰው ባገኝ እሰራለሁ። ይሄ ምንም ለኔ ምንም ነገር አይደለም፣ ግዴታዬ ነው። ስለዚህ ሁሉ ነገር አልፈ የገባህበት ምክንያት እናትን ለማስታመም ነው። እናቴን ለማስታመም ነው። ትምህርትስ እንዴት ነው ተምረሃል? እስከ ስንት ተምረሃል? ትንሽ እስከ 6 ምናምን ግን አቋርጫለሁ። አለ አይደለ እዛ ትንሽ ሀገር ቤት ብጥብጥ ምናምን ስለማይጠፋ ያው ብዙ ጊዜ እኔ ማዘውትረው ወደ እርሻ ነው። ወፈርና ቀንበሪኝ ይዤ ሁሌ አርሳለሁ። ምን እላለሁ? አርሳለሁ። አይ ውስጥ ይሄንች ያው የከተማ ልጆች አታውቁም ብዙ ጊዜ። አይ ማለት እንግዲህ እንደማይ ከሆነ ያው ከተማውንም በደንብ ለምደኸዋል፣ ገጠሩንም በደንብ አውቀው ነው የመጣውና
እስኪ እዛ ቤት የገባበትን መንገድ አስተውሰኝ። ከአቶ ኤልያስ ጋር ከሳምሬት ጋር እንዴት የተገናኘ? ያው እሳቸው ያገኙኝን በሰው ብቻ ጥበቃ የሚፈልግ ምናምን እኔም በዛው ወቅት የሌላ እየፈለኩኝ ነበር፣ ሰውም እያጠያየኩ ነበር። ግን በጣም እዚህ አዲስ አበባ እንደመጣው በጣም የለፈውበት ቀን ያኒ ቀን በጣም አረሰው። ምንም ማንንም አላቅም፣ ምን ብዬ ከተሞቹን አላቅም፣ መንገድ አላቅም። ዝም ብዬ ከአንዱ ቦታ ነበር እናቴን ልጅ ተጠቅኩት። ከዛ ትንሽ ሳንቲም ይዘን ነበረ፣ ትንሽ ጎጆ ተከራየ። ከዛ እኔ በቃ መዞር ጀመርኩ። ከዛ አንዳንድ ሰዎች ደላላ ቤት ምናምን ተቆሙ። ከዛ አንድ ደላላ አገናኘ። ያው ባላ አይደለ እግዚአብሔር ይስጥሱ ከሰራው ከስንት ጊዜ ምናምን በኋላ ነው እሱ የድለለው የተቀበለኝ እንጂ እዛው በዛው አልተቀበለኝም። ያው የሀገሬ ልጅ ነው ደግሞ ይገርምሃል። እናም ለዛም ነው መሰለኝ ከዛ በኋላ ትንሽ ህይወት እየቀለለልኝ ይበጣል ማለት የተሻለ ይከፍሉሃል ብሎ ነው እዚህ የመጣው። እሱም አቶ ኤልያስን አገኘ መሰለኝ አገናኘ። ጥሩ ልጅ ነው ምናምን ብሎ ነገራቸው። እሱ ግን ቆይቷል መሰለኝ እዚህ ተወላጅ ይሁን እንጃ ብቻ የሀገሬ ልጅ ነው እሱ። በጣም ከተማውን ያውቃል፣ ለምቷል እሱ ራሱ። እኔ ነኝ ገና አዲስ። እዛ ከእሳቸው ጋር አገናኘን። እሳቸውን ደስ የሚሉ ሰዎች ናቸው፣ ምንም አይሉም። ያው አለ አይደለ ከዛ በኋላ ከ2 አመት ምናምን በኋላ ያው በምን ጉዳይ እንደሆነ አልነገሩኝም፣ ብቻ መሸኛ ሰኝቶ አባረሩኝ። ያው ጥሎ የማይጥለኝ ጌታ ያለና እዚህ ጥበቃ እየሰራሁ እየኖርኩ ማለት። አሁን እንግዲህ እንዳልኩ ከሳምሬት ጋር እኛ ጓደኛችን ነች። ሳምሬት ማለት በጣም ነው የምንቀራረበው ከሳምሬት ጋር በቃ እንደ ጓደኛችን እንደ እህታችን ነች። እና ስትነግረን ስላንተ ያው ጥሩ ሰው እንደሆንክ እውነት ለመናገር ነግራናለች። ጥሩ ሰው ነው፣ ቤታችንን በደንብ ነው የሚጠብቀውና እንዴት ነው ቅርርባችሁ ከነሱ ጋር ከቤተሰቡ ጋር ያለ ቅርርብ እንዴት ያቀርቡሃል በደንብ? አረ እንዴት ያሉ ሸጋ ሰዎች መሰሉ። እንደውኔ የአዲስ አበባ ሰው በሩን ዘግቶ ነው የሚበለው ሲባል በሰሞኑ ና ብላ ጠጣ ናንካ በቃ ደስ የሚሉ። እኔ እንደው አሁንም ድረስ እኔ ከእሳቸው ቤት መውጣቱ ነው ይቆጨኛል ሳስበው። እኔ ለምን የሚለው ጥያቄ እስከወዳል እንትን አላለልኝም እንጂ አረ ጥሩ ሰው ናቸው። ምንም እንደው ሰውን የማይጠየፉ ከየት መጣ ማንነቱ ምንድነው ይሄ ድሃ ነው ምናምን የማይሉ ሰዎች ናቸው። አብሬያቸው ነው የሚበላው፣ አብሬያቸው ነው የምጠጣው። በቃ እንደ ቤተሰብ አለ አይደለ እንደ ቤተሰብ ነው። ብቻ ያው ጥሩ ሰው ናቸው ለለፈት ማለት እንደዚህ ያቀረቡ እንዴት ሊያባርሩ ቻሉ ብዬ ጠርጥሬ ነው። ስለ እንዴት ልትወጣ ቻልክ? እንደዚህ ያቀረቡ እንደዚህ ቤተሰብ እየሆናችሁ በምን ምክንያት ከዛ ቤት ልትወጣ ትችላለህ? እሱም ለኔ ጥያቄ ነው። እንግዲህ አቶ ኤልያስን ጠይቄያቸዋለሁ፣ ግን ምንም መልስ አልሰጡኝም። ያው ትንሽ የት ቫኬሽን ምናምን ብለው ብቻ እንጃ እንደዛ ነው ያሉኝ መሰለኝ። እንግዲህ አላውቅም። እሱን ብቻ የሆነ እንግሊዘኛ ቀበጣጥሮ ለወጣ ነው ከሀገር እና ለትንሽ ጊዜ ምናምን አለኝ። እኔ አላውቅም ብቻ ደውልልሃለሁ ብሎኛል፣ ግን ይኸው እስካሁን ደውሎ ማያውቅም። እኔም ተስፋ ቆርጬ እዚህ እንትን እያልኩ ነው ጥበቃ እየሰራሁ። አሁን ባለኝ ህይወትም እኔ ደስተኛ ነኝ፣ ምንም ችግር የለም። ሳምሬት ጋርስ ማለት አሁን እንደነገርኩ ነው። ሳምሬት ያለችን ይሄ ልጅ ቤተሰብ ጥየቃ ብሎ ነው የወጣው ማለት አሁን የምትነግረኝና። አረ በፍጹም እኔ እንደዚህ አላልኩም። የምን ቤተሰብ ጥየቃ ነው የወጣው? እንደውም ብዙ ጊዜ ነው ቤተሰብ ጥየቃ የሚሄደው። እኔ ውሸትን በዘር የሚል እኔ እንግዲህ እኔ እንቅጭቅጫን ነው ያውቃሉ። እናቴ እዚህ እንደምትታከም ያውቃሉ። ከዛ ራሳቸው አንዴ ሲጀመር ራሳቸው እኮ ናቸው ያባረሩኝ። እኔ ምን ብዬ እወጣለሁ ስትለኝ እኔ ምን ይደልቶታል ከስራም ወጣው። እኔ እንደዚህ አላልኩ ወይ ሳምራዊት እንጃ ተሳስተ እንደም ሰው ተሳስተ እንደም ሳምራዊት ደግሞ አውቃታለሁ ጥሩ ልጅ ነች፣ አትዋሽ ማለት አው አትዋሽ። እኔም በደንብ ነው ማውቃት፣ እንደ ጓደኛችን ነች እንደነገርኩና ስትወጣ ቤተሰብ ጥየቃ ብሎ ወጣ። ያው ረጅም ጊዜያት ሊሆነው ነው ከወጣ ወደ 3 ሳምንት አካባቢ ሆኖታል ነው ያለችን። እና እንዴት ቤተሰብ ጥየቃ ብለ ወጣ እንዴት እዚህ ልትገኝ ቻልክ ነው እኔ አሁን ግራ የገባኝና አንተ የምትነግረኝ ነገር ደግሞ ጭራሽ ተቃራኒ ነው የሆነው እንዴ። እና ታዲያ እኔ አሁን ቀጥታ ከዛ እንትን እንደወጣው አቶ ኤልያስ በሰጡኝ ሳንቲም እዚች አነስተኛ ጎጆ ተከራየው። እዚሁ የሰፈር ሰዎቹን ጠያየኳቸው። ከዛ እንደው አሳዘንኳቸው መሰለኝ። እዚሁ ጥበቃ አሰማሩ። ማታ ማታ ሩንድ እንወጣለን። ከዛ ቀን ደግሞ ያገኘዋትን የቀን ስራ እንጨትን ፈለጣ አለ፣ ብዙ ጊዜ ቁፋሮም አለ። እዚህ ደግሞ ያው የምታየው ገና እየለማ ያለ ሰፈር ነው እና በሱ ላይ ሲሚንቶ ማውርዳለው አሸዋም ብቻ በሱ ነው የቀን። እሱም ግን ሁላ አይገኝም ማለት አይደለ፣ ሁላ አይገኝ እግዚአብሔር ሲለው ይገኝ። እሱ ግን ያው
በጥበቃ ደሞዝ ነው አሁን ያለ ነው። እንግዲህ ከበፊቱ ጋር አይመጣጠንም ብራችን ግን ያው አለ አይደለ ለተሻለ ሊያበቃኝ ይሆናል። አሁን እንግዲህ እንደሰማነው ያው ጥሩ ስራህ እንዳለ ሆኖ ጥሩ ነው የምትሰራው ቤቱን በደንብ ነው የምትጠብቀውና ማታ ማታ እየሰከረ ይመጣል የሚል ነገር ሰምተን ነበር። የሰፈር ሰዎችንም እንደ አቶ ኤልያስ ያለበት ግቢ ጋም የአካባቢ ሰው ስንጠይቅ ማታ ማታ እየጠጣ ይገባል ሰክሮ አንዳንዴ ይገባ ከዛ አካባቢ ሰው ጠይቀን ሰክሮ ይገባል አንዳንዴ እንደውም ይሄ ሰው የጥበቃ ነው ወይስ ሊረዱት ነው ያመጡት ልጃቸው ነው ምናቸው ነው እስኪባል ድረስ እኔም ነው አንተ ሰውዬ ከየት ጉድ ነው ይሄን ታመጣብኝ? እንደዛ አይነት ነገር ሰምተናል። እኔ ጠጥቻለሁ። የሰከረ ይመጣል ቤት ይገባል። ሰው ተሳስተ ነው ወንድም ሰው ተሳስተ ይላል። አልተሳሳትኩም እውነት ለመናገር አብርሃም ጥበቃን አብርሃም ማለት የአቶ ኤልያስ ጥበቃ አብርሃም ነኝ እኮ ስለዚህ እኔ ያለው ነገር አጣርቼ ነው እዚህ ጋር አንተ ጋር ስመጣና ብዙ ነገሮች ሰምቻለሁ። ኢቭን ሰው ተሳስተ ይሆናል። እኔ በፍጹም ይሄ መጠጥ ምናምን እኔ የሚነካከኝ ሰው አይደለም። አላቅም ደግሞ ምን እንዳልተው ነው የምጠጣው ምን ጉር ነው ያመጣብኝ? ማን ነው ቆይ ሲጀመር አንተ ማን ነህ? እኔ ጋዜጠኛ ነኝ። ማን ስለሆንክ ነው ቆይ እንደዚህ ትጠጣለህ? እኔ ሳምራዊት እየወቀስከኝ እኮ አይደለም እንደ ሳምራዊት እንደ ወንድም ነኝ እኮ ይገባኛል። እየወቀስኩ ሳይሆን እና ምንድነው ትጠጣለህ ምናምን ማለት ጠጥተህ ሰክረህ ትገባለህ። ብሶተኛ ነኝ እንኳን ጠጪ ነህ ብለህ ምናልባት ፈልገው ይሆን ፈልገው ሳይሆን አላቅም በምን ምክንያት እንደሆነ አላቅም ብቻ እየሰከርክ እንደምትመጣ ማታ ማታ አንዳንዴ ቤቱን ከምትጠብቅበት እነሱ አንተን የሚጠብቁበት ሰዓት እንደሚበስ ያገሪ ገበሪ ምንድነው የምትለኝ እኮ እሱን ነገር ሰምተናል። ጠጪ ነህ እያልከኝ እኮ ነው። አዎ ለኛ በማስረጃ የተደገፈ ነገር ነው። ገባህ? እስኪ ስትጠጣ አይተሃል? ማንነቴን ታውቃለህ? ማንነትን እኔ የጀርባህን ታሪክ አሁን ልጠይቅህ ነው የመጣሁት እንጂ እኔ እንዳልኩ ሳምራዊት ነገረኛለች ስላንተ። ጠጪ ነህ እያልከኝ ዝም ብለህ አዎ የሰከረ ደሃሌ ነው እንደሚደነፈው እየሰከረ ይገባልና እኔንም ሊተናኮለኝ ሞክሮ ያውቃል ብለኛለች ሳምራዊት። ሊተናኮለኝ ሞክሮ ያውቃል ልከስ ይችላል። እኔ እኮ ችግር የለም እኔ መክሰስ ምንም መፍትሄ የለውም ብለህ ነው አይደለም? ምን አድርገ እንደውም ይድልኝ በቃ ያልተጎናት ይድልኝ ልትጎነትላት እንደሞከርክ ምናምን ሰምተናል። ምን ማለት ነው? አንዳንዴ አብረሽ ካልተኛውም ብልሃት አስቸግራት ታውቃለህ። አቶ ኤልያስም በዚህ ምክንያት እንዳስወጡ ነው የሰማሁት። ምን ታውቃለህ? ማን ነው እንደዚህ ያለ? ናፈጠኝ ልትጎነትላት እንደሞከርክ ናሳየኝ። ማን ያለ? አብረሃል ልተኛ እንደሞከርክ ስሜን እያጠፋል ያለ አቶ ኤልያስም ያባረር አንደኛ ምክንያት ይሄን ነገር ባይሄን ባህሪ አይተው ነው። አንተ ትልቅ ሰው አይደለ ወይ? ተቀመጥ ከግቢ ውጣልኝ እኮ ተቀመጥ። አከራን ነው የምጣ አብርሃም አሁን እነዚህ ነገሮች ተፈጸሙበት ምክንያት ያታቀኛለህ አንተ። እኔ አሁን እቺ ማክስ አድርጎ ምናምን እስኪያውቅ ኮፍያ ችግር የለም። ኮፍያው ማክሱም ከኔ ጋር ችግር አለበት ማድረግ ስላለብኝ ነው ማድረግ። ያም ያስኪት ትችላለህ ከፈለክ። ከኔ ጋር ችግር ካለበት ችግር እንትን በል። ለራሴ ብዙ ችግር ያለብኝ ሰው እኮ አሁን ይገባኛል። እናትህ ታማሚ ነች፣ ግዴታ ስራ መስራት አለብህ። አቶ ኤልያስ ጋር ገባ አስወጡ እኛ ላይ ነው እንደሚደንፈው እኔ ምን አድርገህ ነው የምትልኝሽ እኮ? ለምንድን ነው እኔ እንደዚህ አይነት ነገር በፍጹም እንደዚህ አድርጌ አላውቅም። ብዙ ማስረጃ እኔ በስሬ ታማኝ ኢቭን ከሰራተኛዋ ጋር ብዙ ጊዜ ደርሳብህ ታውቃለች። አቶ ሳምራዊት ወይዘሮ ሳምራዊት ክፍል ገብተህ ስትወጣ ሰራተኛዋ ይዛት እኔ ስለሰማ ቆን ይዛት ታውቅም ከዚህ በፊት ይዛት ታውቃለች አይደል? እኔ ብዙ ጊዜ ላጸዳላቸው ምናምን ነው የምገባው እንጂ ላጸዳላቸው ሰራተኛ እያለ አንተ ምን ቤት ነህ እነሱ ክፍል? በዛ ላይ በምሽት በሌሊት እኮ ነው ሌሊት 7 ሰዓት 6 ሰዓት እንደዛ ገብቻ ምን ታረክ ትገባለህ እዛ? ምን ማለት ነው? ጥበቃ ስራ አይደል እንዴ? ዞር ማለት ስራ ለኔ ልነግረኝ ነው? መኝታ ቤቱ ወይ ስራው መኝታ ቤቱን ነው የምትጠብቀው? መኝታ ቤቱን ነው የምትጠብቀው? ብዙ ጊዜ እንግዲህ አቶ ኤልያስ ጠብቅ ይለኛል። መኝታ ቤት ገብተህ ነው የምትጠብቀው? እነሱ ጋር ሳይሆን ሳሎንም እጠብቃለሁ እኮ። መኝታ ቤት እንደምትገባ ያው እንደ ቤተሰብ ስለሆንኩ አንተ ሲጀምር ስለኛ ምን ታውቃለህ? ስለ ቤተሰብ 2 አመት ሙሉ አብሬያቸው ያኖርኩት እኔ እንዴት እንደዚህ ልትለኝ እንዴት ደፈርከኝ? እኔ ሳምራዊትን ረጅም አመት ነው የማውቃት። ስለዚህ የወጣኸው አንተ በቃ መሸኛ ሰጥተው ብዙ ነገር ጨርሰን የወጣኸው እርግጠኛ ነህ አይደል? ከዛ ቤት ችግር የለም፣ ምንም ችግር የለም። ስለዚህ ሳምራዊት ጋር ሄደን ደግሞ ያለውን ነገር መጠየቅ እንችላለን። ግን ምን ታጣለህ? ልጣብኝ። እሺ እንሂድ፣ ና ሳምራዊት ጋር እንሂድ፣ ያለውን ነገር ትነግራታለህ። ተመልሰን መተናል። ያው በጥሩ መልክ አልነበረም ያኔ ወጣ ነው። እስኪ በቃ ምንም ስለሌለ እንግዲህ ህዝብ ብለን ነው ቤት የገባ ነው። እዚህ ቤት
ምን ተመሰረው አንተ ተመልሰን መጣን እኮ ምን ልሰራን ተመልሰን ያው ያን የወጣ ነው እኮ እኛ ሁሉ ነገሮች እናጣራ ቆይ እናንተ ሰዎች ለምንድን ነው ካኒ ምንድነው የምትፈልጉት በቃ አልፈልጋችሁም ብዙ ነገሮች እናጣራ ብለን ነው የምታጣራው አጣራካ አጣርተክ ከደና ወዳጄ የገዛ ሰራተኛዬን አስወጣህ አይደል በቃ አልፈልግም ሰራተኛ ሻውን ከኛ ጋር ነው ያለችው እኔ አልፈልግም ውጣልኝ ነገሮች ሲስተካከሉ እርግጠኛ ነኝ ተስተካከለ ነገር እሺ ምንድነው የሚስተካከለው አልገባኝም ራስሽ ይቅርታ ብለሻት እንደምትመጪ እርግጠኛ እንደምታስገባሽ ሰራተኛሽ ምንም ክፋት የማታስበውን በለጡን እንኳን መረዛችኋት በቃ አልፈልግም ነገር የለም እንዴ ለአንቺ ህይወት እኮ ነው ነገር የላችሁም እናንተ እኔ ስለኔ ህይወት እንድታስቡ ዛሬ ብቻዬን አይደለም የመጣሁት ይኸውልሽ ዛሬ ብቻዬን አይደለም የመጣሁት ማለት አልገባኝ አንድ ሰው አብሮኛል ጭራሽ ሌላ ሰው ደረብክ ጭራሽ ተጨመራችሁ አልፈልግም በቃ ውጡልኝ ለምን ነው ይሄን ነገር ማዘጉት ውጡልኝ በቃ አልፈልግም ውጡልኝ ና ግባ ታውቃለሽ እሱ ጋር ምን ትሰራለህ የጠፍተክ ነው አድም እዚህ ነበር እንዴንስ ሰላም ነው የጠፍተ ደሞ ከነሱ እሱንም ደሞ ሌላ ነገር ልትሉት ነው ምንም ሌላ ነገር አይደለም ንገረኝ ምን አሉ አረ ምንም አንተ ግባ እናንተ ውጡልኝ ማታቂው ብዙ ጉድ አለ እነዚህ ባለጌዎች ናቸው በጣም ባለጌዎች ናቸው ምንም የሚነግረኝ ነገር የለም ይኸውልህ እነሱ የሚሉት ነገር እንዳሳብ የወጣበትን ምክንያት እንኳን አታቂም እኮ ሳምሬት ይኸውልህ ቤተሰቡ ካለ እሱ ነገራት ለምንድን ነው ወጣው ከዚህ አቶ ኤልያስ ነው እኮ መሸኛ ሰጥቶኛ ማለት ነው ምን ማለት ነው እሱ ደግሞ እሱን አንቺ አታውቂም አንተንም እንዴ ተማክራችሁ ይመስሉኝ ከማን ጋር ነው መማከር ከአቶ ኤልያስ ጋር ነው እናንተ ቆይ እንዳብድላችሁ አቶ ኤልያስ አይደለም ቆሜ ምን አልፈልጋችሁ እንዴ ይኸውልሽ ሳምሪዮ ተረጋጊ እኔ እሱን ማውቀው ይኸውልሽ ዛሬ ነው እና ሳምራዊት ይሄን ጉዳይ አታውቅም ብሎኝ ነው እንግዲህ ድረስ ያመጣኝ ስራ አስፈትቶኝ ነው ያመጣኝ ምንድነው ማላውቀው ነገር ይኸውልሽ እሱ አቶ ኤልያስ ነው ያባረረው ከዚህ ቤት መሸኛ አንቺ የምታውቂው ከዚህ ቤት ቤተሰብ ጥያቄ እንደወጣ ነው አይደለ እኮ ብዙ የማታውቂው ነገሮች አሉ የምልሽ ይኸው አንደኛ ስለዚህ እባክሽ አረፍ በይ ተቀመጭ አንቺም ያለውን ነገር እንነጋገር አረፍ ቁጥ ይኸውልሽ ሳምሬት ብዙ የማታውቂያቸው ጉዳዮች እየተፈጸሙ ነው እዚህ ቤት ይኸውልሽ ማለት እኔ እርግዝናሽ አሁን እርግዝናሽ ላይ ሆነ ይሄ ነገር እንዲመጣ ምናምን አንፈልግም ግን በቃ እውነታውን ደግሞ ማወቅ አለብሽ ለምንድን ያባረረ እኔ ምን አውቂ ብቻ ከዚህ በላይ ምናምን አለና የእንትን የዕለት ኩርሴንም ምናምን ብቻ እንዳለ አሰባስቦ መሸኛ ሰጠኝ ከዛ በኋላ ያው ደህና ገንዘብ ነው ግን እኔ አሁን አቶ ኤልያስንም እየወቀስኳቸው አይደለም እኔ እሱ አሁን ሳምራዊት ለምን በሌላ ምክንያት ነው ምናምን ብሎ ነው ያመጣኝ እዚህ ድረስ እኔ ማውቀው ነገር የለም እኔ ምንም ገባሽ አይደል እየወቀስኩትም አይደለም አቶ ኤልያስ እኔ የሰማሁት ቤተሰብህን ልጠይቅ እንደሄድክ እናቴ እዚህ አይደለች እንዳለችው እዚሁ እያስተዳደርኳት እያሳከምኳት አይደል እኮ በቃ እናቷ በጣም ታማለችና ሊጠይቃት ሄዷል ነው ያለኝ ከዛ የተሻለ ነገር የለም አሁን አንተ በሌላ ነገር አይተኸው ሊሆን ይችላል እንጂ አንቺ እንዴት አታውቂም እናቴ እዚህ እንዳለች እናትን እዚህ እንዳለች ይሁን የትሆነ ያው ማልጋ ይዛ ሆስፒታል እኔ አሁን ብዙ ነገር እኮ ለባልሽ እኮ አጫውቻችኋለሁ እንግዲህ እኔ አላውቅም ለአንቺ ነግሩሽ እንደሆነ ግን ያው ባልሽ አይደለ እንዴት ይደብቅሻል ብዬ አስቤ ነው ገባሽ አይደል እንጂ ያወቅኩስካችሁ አይደለም እኔ ለምን እንዳባረሩኝ ራሱን ያላውቅም እኔ እኮ እናንተ ጋር ሰራኩ በጣም ደስተኛ ነኝ ስለዚህ ስለባልሽ እንደማታውቂ ነው እየነገርንሽ ያለ ነው እኔ አሁን ስለዚህ ኬዝ አላውቅም ቆይ እሺ እኛ አሁን ከወጣን በኋላ ምንም ያረክሽው ነገር የለም ማለት ባልሽን ቼክ ለማድረግ ለመፈተን ማለት ነው አትጠራጠርም ነው ወይስ ነገሮችን እያወቅሻቸው እያለፍሽ ነው ይኸውልህ አሁን ሁሉ ነገር ውዝግብግብ ብሎብኛል እኔ ከራሴ ጋር መሆን እየቻልኩ አይደለም እኔ በቃ እናንተ ከወጣችሁ በኋላ እኔ ላምነው አልቻልኩ ቆይ እሺ እሱ አንቺ መኝታ ቤት መኝታ ክፍልሽ ገብቶ ያውቃል አያውቅም በፍጹም አያውቅም ነገራት እሷ ሳትገባ ገብቻለሁ ብዙ ጊዜ እሷ ሲያለሽ ቆይ አቶ ኤልያስ ጠብቅ ብሎኝ እሱ ምሽት ወይ ስራ ካመሸ ጠብቅ ብሎኝ ገብቻለሁ አላልከኝም እንዴ ለኔ እኮ ጠብቅ ብሎኝ ምን አልኩኝ መኝታ ክፍልሽ ይጠብቃል ለጠብቅ ብዙ ነገር አሁን በዛው ማጸዳደው ነገር አለ ገባ አይደል ቆይ የቤት ውስጥ የቤት ሰራተኛ አለ አይደል አንተ ምን ቤት ነው የምታጸደው ቤት ሰራተኛ አለ አቶ ኤልያስ ነው ትእዛዝ ይሰጡኝ እሳቸው ደግሞ የቤቱ አባወራ አይደሉ እንዴ እሳቸውን አሁን እንዲህ ሲያዙኝ እምቢ ነው የምላቸው ያየሽ ነው አይደል አልገባኝም እኔ ሳላቅ መኝታ ክፍሌ ገብተህ ምናምን ትወጣለህ ምንም አይደለም እዛ ጋር አሁን ትራስሽ እንደዚህ ተንዛፎ ምናምን ከሆነ አንተ ስለ ትራስ አይደለም የተቀጠርከው ባይዘይ ለግቢ በር ነው የተቀጠርከው እኮ ሙሉን ነው እኮ አይ እዚህ ጋር አሁን ሳምሪው እንድትረጅልኝ ፈልገው
መኝታ ቤትሽ ብቻ አይደለም ብዙ ቦታውን ገባለሁ ኪችንም ገብቻለሁ እኮ ግን እዚህ ጋር ምንም እኔ የሰረኩት ነገር የለም በሌላ ነገር እያያችሁት ነው ያያችሁት እኔ ስለ ሰርቆት አይደለም እዚህ ጋር ስለ ሰርቆት ምናምን ታማኝነትን እናውቃለን እኔ አሁን ይታውቂያለሽ 2 ዓመት ሙሉ ከኔ ጋር አይደል እንዴ ኖርሱ ሳገላግላችሁ አይደል እንዴ ኖርሱ እኔ አንድ ቀን ጠርጥሬ አውቃለሁ እና ምንድነው ምን ችግር ነው ማድ ማቅረባችሁ እኮ እና እንደ ቤተሰብ እንደ ፋሚሊ እኮ ነው ማያችሁ አይደል እኔም እንደዛ እኮ ዳልኩት እኔ እኮ አሁን እነሱ ሰዎች እኮ ነው ጥያቄ እኔ ሳላቅ እንዴት ነው መኝታ ክፍል የምትገባው አቶ ኤልያስ ነው ያሉኝ በገዛ ቤቴ ምን ምስጥር አልገባኝም እኔ ቤቴ ውስጥ የተፈጠረ ያለው ነገር እስከ ዛሬ እንዲህ ብለሽን ታውቂያለሽ እንዴ ሳምሪ ምን ነው ዛሬ እኮ ነው እየነገራችሁኝ ያላችሁት እንደ ቤተሰብ አንድ ላይ ማዕድ ከቀረብን መኝታ ቤቶት ብገባ ለእርሱ ምን ማለት ነው ምን ትሰራለህ መኝታ ክፍሌ ቆይ እኔ አሁን እሱን እንድትመልስልኝ ነው ማን አቶ ኤልያስ ነው ትእዛዝ ይሰጠኝ ምን አይነት ትእዛዝ ነው የሚሰጥ ገባና አንዳንድ ነገር አስተካክል ያለኝ ይሄ እኮ ምንም እኮ እያስወራችሁ ማስመጣት ጀመረ ምንም ማስመጣት እያስወራን አይደለም ሲጀመር አንድ ቀን ይገባውቲ ከዛ በኋላ እሱም እንትን አልኩኝ እንጂ ከዛ በኋላ ገብቼም አላውቅም ምንም አድርጌም አላውቅም አንድ ቀን ይገባውት እንዴ ተደጋጋሚ ገባ ነበር አንዴ ያጸዳለው አንዴ ጠብቅ ተብይተወራው አንተ ሰውዬ ከኔ ጋር ኮርተናል አይደል ቅድሚያ እዚህ ከመምጣታችን በፊት ተነጋግረን የመጣን አይደል አልኩኝ እንዴ እኮ ተነጋግረን ስንመጣ አልቻላችሁ ማለት ነው እኮ አይ ነው እዚህ ከመጣ በኋላ የሸመጠጠ ነው ያለው ምንድነው አንተ ራስህ ችግር ያለበት ሰውዬ ነው ይሄ ችግር አለበት ጀምር ተደጋጋሚ የአንቺ መኝታ ክፍል እንደሚገባ ይኸውልህ እኔ ማስረጃዎች አሉ ለማጣላት ነው የመጣው ምንም ለማጣላት አይደለም ምን ለማድረግ ነው የመጣው ማን ጀመረውልሽ አቶ ኤልያስ ነው ያባረረውም አቶ ኤልያስ ነው ያንቺን ክፍልም እንዲጠብቅ የሚያደርገው ያንቺን ክፍል ብቻ ቆይ ይሄ ልጅ የተቀጠረው ግቢውን ለመጠበቅ እንጂ አንቺን ክፍል ወይ አንቺን ብቻ ለመጠበቅ አንተ በሰሬ ጣልቃት ትግባ ግቢውን ትቶ ግን አንቺ ክፍል ነው የሚመጣው ነው የት ስመጣ አይታል አንዴ ነው የገባሁትኝ እሱም አቶ ኤልያስ የሰጡኝን ትእዛዝ ለመፈጸም እንጂ ሌላ ምንም ማለት ነው ስታወራኝ አንዴ አጸዳለው ተደጋጋሚ ነው ምክንያቱም ሰራተኛዋ ማይታለች አማጸደው የውጭውን በር ነው ሰራተኛ የአቶ ኤልያስ መኪና ነው ማጸደው ያንተ ኃላፊነት ምንድነው እዛ ግቢ ያንተ ኃላፊነት መጠበቅና የአቶ ኤልያስን መኪና አንዳንዴ አልፎ አልፎ ማጸዳት ስለዚህ የግቢው ማጽዳት ቤቱ ማጽዳት ያንተ ኃላፊነት ነው ሰራተኛዋ የሆነች እንትን ቶሎ የሚደክማትም ብቻ ስለማሰራት ያወራክ ያለው ቆይ ነኝ ምንም አይደለም አቶ ኤልያስ ለዛ ነው ለኔ ብዙ ጊዜ ሰራተኛዋ አሰራም አንቺ ጋር እስኪ ንገሪው ስለ ሰራተኛዋ አንዴ ቆይ ይኸውላችሁ እኔም እየገባችሁኝ አይደለም ሁለታችሁ ማለት ነው ሁለቱም ስራቸውን ይዘው ነው የሚሰሩት ጀምር ዘበኛ ለዘበኝነት ሰራተኛ ለሰራተኝነት ነው የቀጠርኩት እኮ ታዲያ እኔ ደግሞ እዚህ ጋር ዝም በል ዝም በል አሁን ልታወራ እድል አልሰጠውም ዝም በል አልኩ እሱ መጥቶ ክላሴን የሚያጸዳበት ምንም አይነት ሪዘን የለውም እሱ ሄዳ በሩን የምትጠብቅበት ምንም አይነት ሪዘን የላቸው ስለዚህ ሁሉም በስራው ነው የሚሰራው ቤተሰብ ነን ፋሚሊ ነን ማለት ስራውን አይሰሩም ማለት አይደለም በስራቸው ነው የሚሰሩት እንደዛ አይደል መሰሩት ልክ ነው እና ታዲያ ምንድነው እያልክ ያለው አሁን እኔ አሁን እኮ እያልኩት ያለሁት አቶ ኤልያስ የሚሰጠኝን ትእዛዝ ነው እየፈጸምኩ ያለሁት እኔ አንድ ተራ ጥበቃ ነኝ እና ነገሮችን አታወሳስበው እየሰከረ ይመጣል የሰከራይታል የሰከራይታል እየሰከረ ይመጣል እኔ ማስረጃዎች አሳይሻለሁ ካስፈለገ እኔ የት ሂጅ ቆይ አንተ ነህ ቆይ እኔ አልገባኝ አንተ ነኝ እዚህ ቤት እየኖረን ያለ ነው ይኸውልሽ እሱን አላቅም እኔ አሁን እሱን ነው ያልተፈታልን ሚስጥር እየሆነብን ያለው እሱንም እና እንደርስበታለን በመናጣራበት መልኩ እናጣራለን ነገር ግን እየሰከረ እንደሚመጣ ሲገባ ሰክሮ እንደሚገባ እሺ እኔ ነበርኩኝ ሳክሮ ሲመጣ የት ነበርኩኝ እኔ ነኝ የቀጠርኩት እኔ ነኝ ማስተዳድረው ቤቴን አልገባኝም እያልኩኝ ሰከራይታል አንተ ሰውዬ ቆይ ከኔ ጋር ችግር አለበት ከኔ ጋር ችግር አለበት ተረጋጋና ከኔ ጋር ችግር ካለበ ና እንውጣ ይኸውልህ አርፈህ ተቀመጥ ብያለሁ ተረጋጋና ና እንውጣ ዱላ ከሆነ ያደኩበት ነው ተረጋጉ እናንተ እዚህ ጋር እንዳትሉ ጭራሽ ቤቴ ውስጥ ልትደባደቡልኝ ነው ዱላም ያደኩበት ነው ምንድነው የምትለው ሰከራይታል ሰካራም ነው ያልከኝ ሰማኛለህ በዚህ በኑሮ ውድነት ሰክራል ምናምን እኔ ይኸውልህ አንድ እናቴን ለማሳከም በኑሮ ውድነት ይኸውልህ ገንዘብም ኖሮ ሰክራል ምናምን እንደልቷል ያንተን ተግባር ለኔ ምንድነው ምን ይሁን አላውቅም ይገባል አይደል ዱላ ከፈለክ ና እንውጣ ናታንስ ወንድ ልጅ አይደለ እንዴ ሲጀምር እኔ ሁለታችሁም ቤቴን ለቃችሁ እንድትወጡ ነው የምፈልገው ሁለታችሁም ለቃችሁ ውጡ በቃ አልፈልጋችሁም ወይ ህይወት እንዲስተካከል አትፈልጊም እንዴ ማለት ምንድነው ህይወት የሚስተካከል የትኛው የተበላሸ ቤት እንዲያዘባረቅባት ይሷል አልገባኝም ባለቤትሽ መውለድ አይችልም እያልኩሽ ነው እኮ ባለቤትሽ መውለድ አይችልም መውለድ ስለማይችል ከጥበቃሽ ጋር እየተኛሽ ነው
ይሄ ልጅ ተረገዘ ያሳይታል አንተ ምን እየሆንክ ነው ያለው አልገባኝም ምንድነው ከትዳር ልታፋታኝ ነው የፈለከው ምንድነው ሐሳብህ ግን አልገባኝም ከትዳርሽ ለማፋታት አይደለም እየሞከርኩ ያለው አንተ ከኔ ጋር መቼ ነው ተኝተህ ኧረ ይሄ ዝም ብሎ ነው የሚከፈተረው አንተ ሰውዬ ና ዱላ ከሆነ ስርዓትን ይዘህ ተቀመጥ ብያለሁ ዱላ ከፈለክ ናኑጣ ስርዓትን ይዘህ ተቀመጥ ናኑጣ ሲጀምር አዳምጠኝ ናኑጣ መውጣት ትችላለህ አርፈህ ተቀመጥ ብያለሁ እኮ ጭራሽ ቤት ውስጥ ይኸውልህ ስርዓትን ይዘህ ተቀመጥ እሺ የምትደባደብበት ቤት አይደል ገብቷል ይኸውልህ እስካሁን ዝም ያለ እኔ እናንተን ማስተናገድበት ምንም አይነት ላርፍ ነው ቤት ያለው አንተ ሰውዬ ከፈለክ ናኑጣ እናዋሪ ማለት እርግዝና ላይ ያለሽው አሁን ተረጋጊ እኔ እንትናደጂ ወይም እንድትይ አይደለም ነገር ግን እየነገርኩሽ ያለሁት ይኸውልህ እኔ ካንተ ጋር ከጥበቃሽ ጋር እኔ አላቅም በምን መልኩ እንድተኛችሁ ነገር ግን ይሄ ልጅ ስማኝ ቤትሽ መኝታ ቤትሽ የሚመጣው ለዛ ነው ያልኩሽ ስማኝ እኔ ባለጌ አይደለሁ ባለፈው አስረድቻለሁ ስማኝ ገብቷል እኔ ከጥበቃ ይኸውልህ በጣም ያወረድከኝ ከሆነም ወይዘሮ ሳምራዊት እርሶና አክብሬ ነው ና ከፈለክ እንውጣ አልፋ ተቀመጥ እኔን ተኝታል እያልከኝ ነው ስርዓት ይዛ ተቀመጥ እኔን ተኝታል እያልከኝ ነው እኔ ወስላታ እመስላለሁ እኔ ዝሙት ፈጻሚ እመስላለሁ ይሄ ባገሪ የማይፈጸም ነገር ነው ገብቷል አልፋ ተቀመጥ ብያለሁ የትም አልቀመጥም ገብቷል አረረፉ ለምን ዱላም ከሆነ ባገሪ የሚያደኩበት ገብቷል ይኸውልህ ከማን ጋር እንደሆንክ አታውቅም እሺ ይገባሃል ስለ ሰው ማንነት ሳታውቅ እንደዚህ አይነት ነገሮችን እንዳትፈጽም ከዚህም በኋላ እኔ እኮ እንጀራ ፈልጌ ነው የመጣሁት እንጂ ቦክስ ፈልጌ አይደለም የመጣሁት ይኸውልህ ከዚህም በላይ እኔ ይኸውልህ አባላት አላስገባሁም ገባ እነሱ ጋር ወስዳለሁ እውነታው ለማውጣት ከዚህም በላይ እርምጃ እንወስዳለን ይገባሃል ይኸውልህ ሰው ማመን ቀብሩ ነው አለች እውነት ለማውጣት ከዚህ በላይ እርምጃ ወስዳለሁ እኔ እናቴን ለማሳከም ነው የመጣሁት እንጂ እኔ ከናንተ ጋር ቦክስ ልገጥም አይደለም የትኛው ጊዜ ተርፎኝ ነው ከናንተ ጋር ቦክስ የምገጥም እኮ ይኸውልህ ኃይል መጠቀም በጣም ቀላል ነው ገባህ አይደል እኛ ኃይል ለመጠቀም በጣም ቅርብ ነን እና እኔ እኮ አሁን እኮ ነኝ ስላንተ ኃይላቸው መንቀሳቀሳቸውን አይተሃል አይደል አዎ ኃይለኛ ናችሁ ዳህሌ ነው የምደነፉት እኛ ዳህሌንም ለማድረግ አይደል እኛ ሰውን ለማስተካከል የሰው ህይወት ተበቃ ሰራተኛ ገብቷል አይደል ስለዚህ እኔ አሁን ምንም እዚህ ጋር ማቆ ነገር በማላቆ ጉዳይ ነው እዚህ ጋር የምደበድቡ ቀጥራሹን እንዴ የምታስደበድቢ ቆይ ረፍ የኔ ቤት የድብድብ ቤት አይደል ረፉ በቃ መደባደብ ከፈለጋችሁ ወጣችሁ ተደባደቡ ያስጨነቃችሁ ሳምሬት ለአንቺ ህይወት ነው ገባሻል ያንቺ ህይወት ለማስተካከል ነው እዚህ ጋር እየለፋን ያለነው እኮ እሺ ምንድነው የኔ ህይወት ከባለፈው ጀምሮ ህይወትሽ ትለኛለህ እኔ ምንም እየገባኝ አይደለም ምንድነው የምታስተካክለው የኔ ህይወትሽን ለማስተካከል ነው በቃ እኮ ምንድነው የምታስተካክለው እውነታው እንድታውቂ ነው አንቺ ደግሞ ልትቀበይን አልቻልሽም እሺ ምንድነው እውነታው ንገረኝ እውነታውን ልወቅ እሱ መኝታ ቤትሽ ይመላለሳል የገባሽ ነው አይደል ቆይ ማስረጃ ነው የምትፈልጊው አዎ እሺ አምጡልኝ አስገቧት ምንም አይነት ያውልሽ ለማስገባው ምንም አይነት እንትን እንዳትወስጂ ምንም አላደርግም አሁን እሱ ማስረጃውን አምጣና ነግቢ ይበለጥ ይሄ ባለጌ ደግሞ እዚህ ምን ይሰራል ወጣሽ ምን ልሰራ ነው የመጣው እሷን ካደረከው ነገር ደግሞ ጭራሽ ብለህ እዚህ ትመጣለህ ቤቷ ድረስ ትመጣለህ ምን ሳደርግ ደግሞ አይሻለ አንቺ ደግሞ ምን ቤነሽ አንቺ እኮ አልገባሽም ብዙ ስራ ነው የሰራው ይሄ ሰው እንዳይመስልሽ ምንድነው የሰራው ያልገባኝ ነገር ወስላታ ሌባ የምትለው እንዳታምኛት እሺ ምንድነው የምታምነኝ ምን ልትይ ከሷ መኝታ ቤት ትወጣ አልያዝኩም የት ይሄው ከሷ መኝታ ቤት የት ትወጣለሽ አንቺ ወስላታ የት ሻየሽ ውሸታ እኔ እኮ እንዳልናገር ለሷ ማዝኜ ነው ላንተም ለእናትህ ብዬ ነው ጸጥ ያልኩት ትቀናለች ይኸውላችሁ ምንድነው የምቀናው ቤተሰባዊ እኔ እንደዚህ በቃ ደፋ ቀና ብዬ አታክልት ሳጠጣ ምን እንደው በምን እንደሚቀና በጥበቃ ስር ይቀናል እና ምን አይነት ውሸት ነው ፈጥረሽ የምትወሪው ምን አግብቶ ነው ምን አይነት ውሸት ነው የምትወሪው እንዳንቺ አይነት በቀና ደግሞ በእንዳንተ አይነት ባለጌ ሰው ቀናለው እንዴ ስንት ቀን ከሷ ቤት ስትወጣ ምን አድርገ ነው የምትሉኝ አንተም ደበደብከኝ ቅድም እሺ አንቺ ምንድነው የምትይ ስንት ቀን ስትወጣ አልያዝኩም የት ትወጣለሽ ከሷ መኝታ ቤት ስንት ቀን ስትወጣ አልያዝኩም መች ነው ያየሽው ሻውን ግልጽ አድርጊ ዝም በል ለሊት ለነሱ ስራ ሲወጡ ቁርሳቸው ትኩስ እንዲሆን ብዬ ለሊት ስነሳ ስንት ቀን አግኝቻለሁ ቁርስ ሲወጡ ምን ልሰራ ገባ ብዬ ስጠይቅ ቁርስ ሲወጡ ማለት ወይዘሮ ሳምራዊት ስትወጣ ማለት ነው ግን እዛ ሰዓት ገባው እሺ ገባውና ምን አረኩኝ እሺ ምን አረኩ ስለዚህ ተገባለህ አይደለም ስለዚህ ተገባለህ ማለት ነው ወንድሜ አንዴ
እሺ ምን አደረኩ? ሳምረት እያንዳንዱ ነገር እየሰማሽ ምን አደረኩ? ገብቼ ምን አደረኩ? መጀመሪያ ከመዋሸቴ የተነሳ እኔ አሁን ሰርቀሃል ሊባን ያጃችሁ ለቁርሳቸው የሚሆን ትኩስ ነገር ልሰራ አልኩ። አላለችም? ውሸት አይደለች ይመስላታል። ውሸታ አንተ ግን ለእናትህ እንኳን ስትል እውነቱን ነገር አትናገርም እንዴ? ምን አይነት ባለጌ ሰው ነው? አንቺ በእናትህ አታውሪ። ስለ እናትህ አያገባሽም። ዝም በይ። በዚህ አፍሽ ስለ እናትህ የምትወሪው ምንም ነገር የለሽ። በአቶ ኤልያስ ተጠግተህ ነው አንተ ሲጀመር እኮ አቶ ኤልያስ የሚሉኝን አስረዳት። እኔ አንድ ተራ ተከታታይ ነው ለሷ ብዬ እሷ ሀዘን ውስጥ እንዳትገባ ሳምረት አሁን ድረስ አላመንሽም። ምን አድርጋለሁ የምትይ ሁሉም ነገር አላመንሽም። ምን አድርጋለሁ ብትይ የወጣበትን ምክንያት ታውቂያለሽ አይደለ? አቶ ኤልያስ ነው ያባረረኝ እያለ ነው ያባረረኝ። አንቺ ደግሞ የምታውቂው ቤተሰብ ጥየቃ እንደሄደ እንኳን አባረሩ ይበል ዋጋህን ያገኘው። ምን አድርግ ነው የምትይኝ? እንኳን አባረረ። አሁን መቼ ለታ ዝም ብለሽ አትንጣጣጪ። ዝም በል ፍየል እንዳሰተተሽ ዝም ብላ ትንጣጣለች እንዴ? እሁድን ነው ቅዳሜ ዕለት አግኝቻለሁ እኮ ስትወጣ ስጠይቅ መልስ ልሰጠኝ አልፈልግም። ተጣድፈን የወጣኸው ዝም በል። ስለዚህ መኝታ ቤት ይመላለሳል ማለት ነው እንዴ? መኝታ ቤት ይመላለሳል አይቼዋለሁ። የቤተሰብ ሕክምና ከሆስፒታል ተደውሎልኝ ነው። ምን ከመኝታ ቤት ነው እንዴ አንተ ተደውሎልህ የምትወጣው? ያንተ ለዛ ሰዓት ለስራ ገብቼ ነው። ለስራ ገብቼ ስለዚህ እኮ ትመላለሳለህ ማለት ነው። እሷ መኝታ ቤት ትመላለሳለህ። መኝታ ቤት ምን አይነት ስራ ነው ያለ? ንገረኝ። እየሰከረስ ይገባል አይደል? ይገባል። እኔ ባለፈው ስላልተናገርኩ ነው ካንተ ይወጣ ብዬ ነው ዝም ያልኩ። እየሰከርክ እየተለፋደድክ የምትገባው ምንድን ነው? እያንዳንዱ ነገር እየሰማሽ እንዴ? እየተረዳኋችሁ አይደለም። አንቺ ቆይ ተረጋጊ። እኔ ልትገቡኝ አልቻላችሁም። አይደለም ተረጋጊ። አንቺ አልገባችሁኝም። ሳምረት አንቺ ተረጋጊ። ጭንቀት ውስጥ ትገቢያለሽ። ተረጋጊ እንዴ ሳምረት አንዴ በእናንተ ምክንያት ዘመን ከዚህ አባረረኝ። አግዙኝ አንዴ ውሃ አምጡላት። አንዴ እርጉዝም ስለሆነች ተጠንቀቁ። አንዴ ይገርባል። ወይኔ ጉዴ ፈላ። አንዴ ዋንጡ አምቡላንስ ጥሩ፣ ቶሎ በሉ። እርግዝናው ስለሆነ ነው። አይዞሽ ሳምረት አይዞሽ። ጥሩ አንዴ አግዙኝ። ካሜራ ላይ ተሆነ አግዙኝ። እርጉዝ ነች አንዴ እርጉዝ ነች።